ነው። እዚህ ጋር የትም ወንድምም የለኝም። ደክያል አናገርችልኝ ወደ ቤተሰቦች ኪዳነ ምሕረትን ማን ነው ወረቆትን ታንጣልኝ። ብርቱካን እኔን ምን አድርጊ ነው የምትይኝ? እኔ እኮ ማንም ያላደረገልሽን ደላሏን አናግሬ ሻንጣሽና 500 ሪያልሽ ላመጣልሽ ነው። ምን ላድርግ? የቻለኩትን አረኩልሽ። ከዚህ በላይ ምን ላድርግ? እኔ እሺ ከዚህች ደረቅ ጋር ተዳርቄ ራሴን አሞኝ ሻንጣና ብርሽን ላመጣልሽ ነው። ከዚህ በላይ ምን ላድርግልሽ? ማስረጃ አትይዥም ነበር? አንቺን ከፍ ሆነሽ ያስበላሽውን ብር እኔ ምን ላድርግልሽ? ይበላችሁ ሁላችሁም በደላላ ብር የምትበሉ እሳይ እንኳን ተበሉ በደንብ ብላችሁ ወዲያው ማትልኩ አከራይ ጋር ደላላ ጋር ብር ታስቀምጣላችሁ። አፍና ቂጥ ትገጥማላችሁ። እፍ ትላላችሁ። ስትጣሉ መከራ ምን ግፍ እያየ ዝም አይልም። ጎጥ ሰዎችን ቤቷ አከራይታ ታኖራለች። ጎጥ ሰዎችን ላሉኝ ነው ኦኬ የከሰስኩበት ብላ የላከችውን ላንብብላችሁ። 911 ኦኬ የፖሊስ ቁጥር ሁለት ሰው ባንዴ ራስ የምኛ እንዴት በይ እኮ ታዲያ ሴትዮዋ ሰው ከኔ ጋር አልወሰደች ብርሽን አልሰጥሽም ስትያት ነበር። ከኔ ካልወሰደ አይደለም አሁንም እኮ ከኔ ናት የወሰደችው። ለዛው ነገል ከፋላ የምታረግች ጠየብ እኔ ይሄ ስራዬ ነው። ደላላ ነኝ። አልሐምዱሊላህ አያሳፍርም። ይሄ ደግሞ ማንም የሚሰራበት ቢያገኝ ታዲያ ወሰደች ብሮ ማትሰጫት አሁን ማሪ ለሷ ለአንቺ ነው ትንሽ እኮ ማሪ ለሷ 500 ሪያልም እኮ ሐቋ ነው ላቧ ነው ጥሩ ብዙ ነው አይደለም ለኔም ትንሽ አይደለም ሐቢባ ማለት አንቺ በቀላሉ ቤት ተቀምጠሽ ለስንት ብር ስለምታገኙ ለአንቺ ቀላል ነው በጣም በአንድ ሰው ስንት ነው የምታገኙ ከመዳንም ከመዳን ቅመሞችም እሱ ስራ ነው ጠይቅ እኮ አንቺ በቀላሉ ስለምታገኙ እንደሷ ፎቅና ምድር ሰው ተገደው አይመጣ እኮ አንቺ እንደሷ ፎቅና ምድር ለፍተሽ ሽንት ቤት አጥበሽ ስለማት ደም ተፍተሽ አታገኝም እንደሷ። ስለዚህ አንቺ 500 ቀላል ነው 500 እኮ ነው አልሽ 3 ወር ሙሉ እኔ ያልኩሽ ያለሁት ሀቢባ መረዳት ባልቻልሽ ማለት በደንብ እየተረዳው ነው። በአማርኛ ነው እያወራን ያለው እያልኩሽ ያለውን ለምንድን ነው ማሰጫ ስትለኝ 500 ብር ነው ያላት እሷ የምትፈልገው 4000 ምናምን 500 ነው 4000 ምናምን ፈጣሪ ጋር ተመዝግቧል። ይኸውልሽ ፈጣሪ ካለ ከላይ እያየ እየሰማ ከሆነ በቅርቡ ያሳያታል። ረበናሽ እያየ ከሆነ በቅርቡ አንቺን በበሽታ ይኸውልሽ በጤናሽ ይመጣብሻል። ሐቋ በጤናሽ ይመጣብሻል በቅርቡ ወይ አተሽ ሚዲያ ላይ ወጥሽ ትለምኛለሽ ይመጣል። የዛኔ አላህ ፈራጅነት ሐቅ እኮ ሐቀኝነቱን ያሳየንና የዛኔ አያችሁ ሐቅ እንላለን እኛም ገባሻ? ከበላሽ ሐቋን ከበላሽ አንቺ የምታምኘው አላህ ሐቅ ስለሚፈርድ አንቺ የምታምኘው አላህ በቅርቡ ፈርዶ ወጥተሽ ሚዲያ ላይ ለሕክምና ስትለምኝ የዛኔ የአላህ አያችሁ እንዴት ሐቅ እንደማይቀር እንላለን። ከበላሹ ነው ያልኩሽ እኮ ከበላሹ ካልበላሹ ደግሞ የለም። በልጆችሽ እንዳይመጣ ነው ያላህን እለምንልሻለሁ። አዎ ለዛ እኔ ስለማምን የሱ ሐቅ አልነካም። ገባሽ? ለምን በጤናዬ እንዳይመጣ የሚያቆኛል ጠይብ የሚያቆኛል ሀቢባ እኮ ስለዚህ ይኸውልሽ ካልመጣ ካልሆነ እኮ አልበላሽም ማለት ነው አይደለ? ያልበላ ሰው አይፈራም። አንቺም ልጆች አሉሽ ምናምን መባባል አያስፈልገውም። ስላልበላሽ ሐቋን በቃ ካልበላሽ አትበይ። ከበላሽ ግን እናየዋለን። አላህ ያሳየናል። አንቺ ታምኛለሽ አይደል? በአላህ ታምኛለሽ። አላህ ያሳየናል። አላህ ግን አደራ የምለው ግን በልጆችሽ እንዳይመጣ አደራ እምለው አላህን እኔ ለምንልሻለሁ አላህን በልጆችሽ እንዳይመጣ። ለምን አይደርሰኝም ስላልበላው ቅጣት ብዙ ጊዜ በልጆቻችን ስለምንቀጣ እኛ እነሱ በማያውቁት ነገር እኛ በምንሰራ ሐራም በልጆቻችን ስለምንቀጣ አንቺ ያመንሽውን 500 ሪያል ነው ያመንሽው ከ4400 ሪያል ይሄን አድርጌላት ብለሻል። አላህ ደግሞ አይቷል ሰምቷል። እሱ ይፍረድ። ለሱ እንተውለት። አሁን 500 ሪያሏን እና ያመንሽዋን ሻንጣዋን እንትን ትላክ ምሽዋር ትላክ። መቼ ትላክ? ነገ ወይ እሑድ ወይ ነገ። እሺ እኔ ልካለሁ ምሽዋሩ እኔ ልካለሁ ምሽዋር። ነገ ምሽዋር ላኪ 500 ሪያል እና ሻንጣ ነው የሚሰጥሽ። እኔ ልክልሻለሁ። ሰው እንፈልጋለን። የምሽዋር ይከፈላል። አንቺ ትከፍያለሽ የምሽዋሩን። አና ያው ከሱ አንቺ ስለምትሻይ በኑሮ ደረጃ ስለምትሻይ የምሽዋሩን አንቺ ትከፍይ። ምንም አልሻለም። ምን እንደሱ አድሃኔ ሁላችን ሰርተን የምንለፋ የምንደክም ሰዎች ነን እና ምንም የምከፍለው ነገር የለኝም የምሽዋር። እሺ የምሽዋር የምትከፍለው የላትም። ስለዚህ ችግር የለውም እኛ እናግዛታለን። የምሽዋሩን ስንት ነው የምሽዋር? ብርቱካን ላለ ሀቢባ እኔ 2005 ያመነችበት እንኳን
4,400 ሪያሉን 4,400 ሪያል አልሰጠችኝም። ካመንኩት 2,500 ቮይስ ላይ ከሰማችሁት ደግሞ 1,000ውን በኢትዮጵያ ልኬላታለሁ። 500ውን ስልክ ገዝቼላታለሁ። 500ውን የቤት ኪራይ ቆጥርጫለሁ። ያላት 500 ነው ብለሽ ማይላት ኖ ከ2,500 ነው ያልኩት። 4,400 አይደለም። እሺ ኖ 4,400 እንኳ አይደለም የምልሽ ሀናን ከ2,500 1,000ውን ሰጥቻታለሁ። ኢትዮጵያ ልኬላታለሁ። 1,000ውን ወረበል ካዕባ ኢትዮጵያ ልኬላታለሁ። 500ውን ወረበል ካዕባ እንደው እዛው ያለሽበት ካዕባ እንዲፈርድ 500ውን ደግሞ ስልክ ገዝቼላታለሁ። 500ውን ደግሞ የቤት ኪራይ ቆርጫለሁ ብለሽ ማይና እሷ ለአላህ ሰጣ ትተዋለች። ወላሂ ልዓዚም ወረበል ካዕባ ስልክ ገዝቼላታለሁ። ስልክ ገዝቼላታለሁ ስልሽ ከኪሴ አይደለም ከራሷ የዛን የነበር የሰጠችኝ 500 ስልክ ፈልጋለሁ ብላ አብረን ሄደን አንቺ ጋር ከነበራት ከ2,500 ሪያሉ ላይ 2,500 ሪያል እሺ። እና 1,000ንም እንደዚሁ ማለት ከዚህ በፊት ወላሂ ልዓዚም ወረበል ካዕባ ልኬላታለሁ። ስንት? ወላሂ ልዓዚም ወረበል ካዕባ ደግሞ 500 ቆርጫለሁ እኮ ስንት? 1,000ውን ልኬላታለሁ። 1,000 ደረሰኝ ታንጣል። በቃ ደረሰኙን እልክልሻለሁ ብለሽኛል። ደረሰኙን ላኪልኝ እሺ። የ1,000 ሪያል ኢትዮጵያ ያስገባሽበት የአካውንት ነበር። አካውንቱ በቤተሰቦቿ ስም መሆን አለበት አይደል? በማንም ስም አይደለም። በማን ስም ነው የሰጠችኝ? ማን ይላል ስሙ? የሰጠች ወላሂ ቆይ አይቼ ፈልጌ የቆየ ስለሆነ እልክልሻለሁ። በቃ ቀኑንና ጊዜውን እናይና እናመሳክራለን። የወረበል ካዕባ ብላ ምላለች። ወላሂ ላዚም ብላ ምላለች። እንግዲህ አላህ አለ ይፈርዳል። አንቺ ለአላህ ስጪው። ሀቅ ካለሽ እውነት ሀቅ ካለሽ ብርቱካን አላህ በቅርቡ ፈርዶ ያሳይሻል። አልቅሰሽ በፈጠረሽ አምላክ ስጪ። እኩኝ ካደችኝ እኮ ነው ኪዳነ ምሕረትን ማለት ነው። እኔ ምንም አልሰጠችኝም። እናቴቱ ማለት ነው የ40,000 ሰባት አልተቀበልኩም ካለኝ እናንተም ጆሮ አላችሁ። 2,500 አምናለኝ። ያመነች እንኳን ቢያንስ ትስጠኝ። 7,000 ልቃጠለው እንዴት ለና 500 ብር እኔ ቤተሰቦቼ ይቅዳሉ ስንጀምር ያልኩኝም እኔ ቤተሰቦቼ ራሴ ብቻ ላይ ከምሳሰጥ እንዴት ቤተሰቦቼ እኔ ይቅዳሉ ቤተሰቦቼ ማለት ምን ያልኩኝም አላህ ይቅዳሉ ቤተሰቦቼ ማለት ምንም በዋናት ፈሪ እንግዲህ ምን እናርግ ማለት ወረበል ካዕባ ብላ ወላሂ ብላ ማለት ምን እናርግ? እሺ ማርያም ደረሰኝ ደረሰኝ ማርያም ማለት ነው። ሀናን ላኪልኝ እዚህ ጋር ላሳይ ለህዝብ ደረሰኙን አሁን ዋትሳፕ ላይ ላኪልኝ እና ያ ደረሰኙ ይገባል አይደለም? በሐዋላ ላክ በሐዋላ እኮ በባንክ ነው እኮ የሚገባው አይደል? የባንክ ስም ደረሰኝ ያ ሰው የቤተሰቡ አካል ነው። ማን ነው? እሷ የምታውቀው ሰው ነው የሚለውን እኛ እናጣራለን። ስለዚህ ሌላ ምንድን ነው ጥያቄ ያለሽ ብርቱካን? ጥያቄ ያለሽ ሌላ? ምሽዋሩን የምሽዋር ኪራይ የለኝም። አዎ የቤት ኪራይ የለኝም። ኪዳነ ምሕረት እኔና ሳታውቅ 8 ወራችን ነው። 600 ብር ያልከፍያታለሁ። ካሳቀየችኝ ደግሞ 3 ወር ነው። የሁለት ወር ቤት ለፈጠረሽ አምላክ ለኪዳነ ምሕረት አሁን ኪዳነ ምሕረት ያልሽ ስጫትና ትፍረድልሽ። ምን ላድርግ እኔ ማሬ? ማስረጃ ብታቀርብልኝ ኦኬ። 2,500 ያመነችበትን ቮይስ ደግሞ ያለችውን ሰማሽ። 1,000 ሪያል ኢትዮጵያ ልኬላታለሁ ደረሰኝ አመጣለሁ አለች። ስልኩን ደግሞ ገዝቼላታለሁ። ደረሰኝ አምጪ ስትባል የስልኩን አብረን ሄደን የገዛ ነው። አንቺም አብረን ሄደን ገዝተናል። ግን እሷ ጋር ከነበረው ብር ላይ ሳይሆን እኔ ጋር ከነበረው ነው የገዛሁት አለች። ለዛም ማስረጃ የለም እኮ እኔ ለራሴ ለሃይማኖቴ መውሸት ስለማይመቸኝ ነው። አልገዛችልኝም ብል እኔ ማስረጃ የለኝም ያለ ነው። ግን እኔ በራሴ ክርስቲያን ነኝ። ኪዳነ ምሕረትን ማነው እሷ በሃይማኖታት እውነቱን ትፍረድ። እኔ እውነትን ነው የምፈርድ። በራሴ ነው የገዛሁት የራሴ የነበረ ብር። ኦኬ ቤት ኪራይ የለኝም። 1,000 ብር እናቴ ትሙት እኔ ጠለው ነው የነበርኩት። ጠለው እንዳሉ ነው የሚያውቁኝ ቤተሰቦቼ። እንደጠፋሁ ማንም አያውቀኝም። ቤተሰቦቼ የት እንዳሉ ሲጀመር አያውቁኝም። ዝም ብላ ወልታ ነው የምትቀናብረው ያለችው። 1,000 ብር አላገችልኝም ማርያምን ማለት ነው። ስልክ የገዛሁት በራሴ ነው። 7,000 አቃጥላኛለች። 2,700 ሪያል ደግሞ ቆጥሬ ሰጥቻታለሁ። የቤት ኪራይ ቆርጣለሁ። ደግሞ 200 ሪያል ነው ያለብኝ። ካሰቃየችኝ 3 ወሬ ነው። ራሷን በራሷ ጊዜ ማስረጃ እየሰማችሁት 2,500 ያላት እያለኝ ከዚህ በላይ ምን ነገር አልችልም ማርያምን ማለት ነው። ደረሰኝ ወደ ሌላ ሰው የላከች ብታመጣ አስገዳላ እኮ ናት ማርያም። ቤተሰቦች እኔ 1 ብር ልኬ አላውቅም። የራሴ አካውንትን ያለኝ ወደ ማንም ብር ልኬ አላውቅም። ዝም ብላ ነው የምትቀዋጥረው ያለችው። ይኸውልሽ እኔ እናት አንቺ አሁን ማስረጃ ስለሌለ እሷም ክዳለች፣ አንቺም ማስረጃ የለሽም። ስለዚህ ምንድን ነው የሚሆነው? ፈጣሪ ነው አሁን ማስረጃ ያለውን ነገር ሚዲያና ፍርድ ቤት ይፈርዳል።
ማስረጃ የሌለውን ነገር ፈጣሪ ነው የሚፈርደው። ያየ ፈጣሪ ነው። ስለዚህ አንድ ፈጣሪ ከላይ ያለው አምላክ እንባሽን አይቷል። ሀቅ ካለሽ ሀቅሽን ፈርዶ ያሳየሽ። ይህንን ነው እኔ የምልሽ። በቃ ፈጣሪ ሀቢብ አምናለሁ እኮ 2005 አላት ብላለች እኮ አምናለሁ። ብርቱካን ራሴን እያሳመምሽኝ ነው። አንዴ አዳምጪኝ። በጣም አሞኛል። እኔም በደልሽ ግን 2500 ላይ 1000 ልኬላታለሁ። ደረሰኛ መጣ። ፌክም ታምጣ እናጣራለን። ደረሰኙን ምንም ታምጣ ፈጣሪ ይፈርዳል እያልኩሽ ደረሰኛ አመጣለሁ። 500ን ደግሞ ስልክ ገዝቼላታለሁ። 500ን የቤት ኪራይ እቆርጣለሁ አለች። ስለዚህ ለፈጣሪሽ ነው ማልቀስ። 4400ን አላመነችም። ያመነችበት 2500ን እኮ ቮይስ ስለተገኘባት ነው ያመነችው። ያው እየሰማች ነው የምነግርሽ። ቮይስ ስለተገኘባት ነው ያመነችው። ያመነችበት ቮይስ ማስረጃ ቮይስ ስላመጣችበት ጽፌልሽ ነበር። በጽሁፍ የጻፍሽልኝ 500 ብለሽ ስለ ቮይስ ምናምን አይደለም። መጀመሪያ ጀምረሽም ስትልኪ ነበር ቮይስ ማድረሽ ስትይ ነበር። ሳ እኔ ያመጣሁልሽ ያንን ብር ስትናገሩ ባየት አናን መጀመሪያ ምንድን ነበር ያልሽው? መጀመሪያ ላይ ይህ 2500 ያልኩት ማስረጃ ቆይ አዳምጪ። መጀመሪያ ያልሽው ሀናን እባክሽ አዳምጪ። እኔ ብቻ ላውራት በይኝ። አዳምጪኝ እየነገርኩሽ ነው። 2500 መጀመሪያ ቮይስ ልኬልሽ ልክ እንደደወልኩልሽ በቀጥታ እንደደወልኩልሽ 2500 ያመንሽበት ቮይስ አለ ስልሽ እሱን እኮ ያልኩት እሷ መጀመሪያ 2500 እያለች በኋላ ደግሞ 4400 ስለምትል ጓደኛዋ ደውላ 7 ያለው ነው የተናገርኩሽ። ያለው ስለ 500 አይደለም ማወራው። ካላዳመጥሽ አይገባሽም። አዳምጪኝ ውዴ። መጀመሪያ ኮንቨርሴሽናችሁ በትግርኛ ስለሆነ እኔ ትግርኛ ስለማላቅ እዚህ ጋር ከፍቼው እየሰሙ ትግርኛ ተናጋሪዎች እየተረጎሙልኝ ነበረ እና አንዲት ልጅ ጓደኛዋ ደውላ ብርቱካንን ታውቂያለሽ ሀናንሽ አለችሽን? አዎ ብለሽ ብርቱካንን ታውቂያታለሽ ስትልሽ አዎ አልሽን። ማናት ስትልሽ 1700 የበላሻት ስትልሽ ኖ 1700 አይደለም 2500 ነው አልሻት። ይህንን ያልኩትኝ አልሽን። ለእኔ ደግሞ ኮሊንግ ላይ ዳይሬክት ኮል እየቀዳ ስለሆነ ስልኬ ከረሳሹ ቆርጬ ልክቻለሁ። እንትን 2500 ያልኩትኝ እሷ መጀመሪያ 4400 ስትል ነበር። በኋላ 2500 ስትል ስለነበር እንጂ 2500 እኔ ጋ ስላላት አይደለም ያልኩትኝ አልሽ። ከዛ እኔ ያልኩሽን ያላትን አዳምጪኝ። ያው እኔ በተለይ እያዳመጥኩሽ ቷን እዛ 4500 እዛ 4000 እዛ 2500 እዛ ብዙ ነው የሚመጣብኝ አይደል? ልጅቷን እጄ ካሽ ላይ የሰጠችኝ 2500 ነው። ሳህ 500 ነገርኩሽ። እሺ አንድ ኦኬ 1700 መዳም ቤት ውጭ ብለሻት ሳትቀበል የወጣችሁስ? ውጭ አላልኳትም። እሺ በቃ አንቺ አላልሻትም። እሺ መዳም አባረረቻት። እሺ መዳም አባረረቻት። ከመዳም አንቺ ስላስገባሻት ደሞዟን አልተቀበልሽላትም? ከመዳም አልተቀበልኩም። ወላሂ በይ ወረበል ካባ እልክልሻለሁ። ማናገርም ትችያለሽ አይግልሽ። እሺ ስለዚህ ማዳሟን ላኪልኝና አላህን የምትፈራ ከሆነ የሰራችበትን የሰራተኛ ደሞዝ እንድትሰጣት እኔ በአረብኛ ጠይቃታለሁ። እሷ ደግሞ አላህ የምትፈራ ከሆነ ምን እንዳደረገቻት ትንገርሽ። በቃ ምን እንደተጣሉ ለእኔ ሙሲባ ያመጣችብኝ ማለት ነው በሴቲቷ። እሱ 7 እዛው አላት፣ እዛውን ትጨርስ ችግር የለውም። እኔ መዳምየው እንጠይቃታለሁኝ እና የሰው ሀቅ ማትፈራ ከሆነ እኔ አረቦች የሰው ሀቅ እንደሚፈሩ አላህን እንደሚፈሩ በልጆቻቸው እንዳይመጣ እንደሚፈሩ ነው ማውቀው። የሰው ሀቅ አይበሉም። ስለዚህ ራሷን መዳም ትክክለኛ የእሷን መዳም እንድትሰጪኝ ነው የምፈልገው። የሌላ መዳም ስልክ እንዳትሰጪኝ አደራ። አላት እሷን ችግር የለውም እሰጥሻለሁ። ጥሩ እሺ። ስለዚህ አሁን ነገ የሚጠባበቅ ነገር የለውም። እሺ ምሽዋር ነገ ስንት ነው የምሽዋር? እኔ ነው የምጠይቀኝ? አላውቅም የት እንዳለሽ ለምን አውቃለሁ? በቃ እኔ እፈልጋለሁ። በቃ እኔ እፈልግና ምሽዋር እኔ ወስጄ የራሴ ሰው ጋር አስቀምጬ ከዛ እሷ ሰው እዛ ያስቀመጥኩበት ቦታ ሰው ልካ እንድትወስደው ነው የማደርገው። እሺ የለውም። እሺ ነገ እሑድ ወይ ደግሞ ቅዳሜ የ1000 ብር ደረሰኝ ትስጥሽ እንጂ ብርቱካን ይሄ የኔ አናት። በቃ ከዚህ በኋላ ዝም ብቻ እኔ ሰው ልካለሁ። እሺ እና ደረሰኙን አሁን ጠብቃለሁ ዋትሳፕ ላይ
ውጭና አበባ ላኪ አስገባ። አልተከለከልኩም፣ በፍጹም አልከለከለችኝም። በራሷ ጊዜ ማለት ነው። በራሷ ጊዜ ኢቃማ የምታሰራ ሴት አለ። እኔ ውጭ ስትለኝ ብሬን ሳልቀበል ስላት ችግር የለም ሊያስገባውሽ በራሱ ጊዜ ይቀበላታለሁ ብላኝ እያለቀስኩ ማለት ነው። ሰዋጓ አለ በኢሞ ስቢያ ማምጣት ይችላል። ከዛ በፊት ነው ያልኩሽ ብርቱካን፣ ከሃናን በፊት ሃናን ከማስገባቷ በፊት ከሃናን ከመተዋወቅሽ በፊት ነው። ላላ አልተበላውም። አይደለም ከዚህኛው በፊት ከዚህኛው ስራ በፊት አልተበላሽም። ከዚህኛው ስራ በፊት አልተበላሽም። አልተበላውም። ማንም አልበላኝም። አዲስ ነው። ከጠረ በጠፋው ራሱ አመት እየሆነ ነው። እኔና እሷ ታወቅን 8 ወራችን ነው። እኔና ሃናን ከታወቅን 8 ወራችን ነው። ማስረጃ አለ። የ6 ወር ቤት ኪራይ ከፍያታለሁ። እሺ ታንጣ ማስረጃ። ስንት ጊዜ ነው የኖርሻት እሷ ቤት? ስንት ጊዜ ነው የኖርሽው እሷ ቤት? እኔና ሃናን ከታወቅን ካሁን ጀምሮ እስከ ዛሬ ድረስ ማለት ነው 8 ወራችን ነው። ካሳቃየችኝ ግን ነይ ራስሽን ካልመጣሽ ካለችኝ ግን 3 ወሬ ነው። ካሳቃየችኝ ማለት ነው። የቤት ኪራይ ደግሞ የ6 ወር ከፍያለሁ። ገና 3 ወር እንደቀረኝ ብር ያለኝ ከፍያት ያለው ራሱ ማለት ነው። ካሳቃየችኝ 3 ወሬ ነው። እኔና እሷ ታወቅን 8 ወራችን ነው። በታህሳስ ነው የተገናኘ ነው እኔና እሷ ማለት ነው። በጭራሽ የቤት ኪራይም የለኝም። ከገባኝ ጀምሮ እስከ ዛሬ ቆጥራለሁ ካለኝ ደግሞ ያሰቃየሽኝ ችግር የለም። እሷን በአላህ ይፍረድላት፣ እኔም ክርስቲያን ነኝ፣ በሃይማኖት ይፍረድልኝ። 200 ብር ብቻ 2700 ሪያል ግን ኪዳነ ምሕረትን እሷም መጽሐፍ የእነሱ ቁርአን ከያዝ እኔም መጽሐፍ ቅዱስ ይዛለሁ እምላለሁ ማለት ነው። እንደሰጠዋት በራሴ ጊዜ ማለት ነው። በራሴ ጊዜ እንደሰጠዋት 2700 ሪያል ቆጥሬ በእጄ እንደሰጠዋት ማለት ነው። ሲጀመር አምናለኝ ልጅቷ 2700 ለማለት ነው 7 ስትላት አረ 7 አይደለም 2005 ነው ብላ ቆጥራለች። 2000 ያለች ደግሞ የቤት ኪራይ የ2 ወር ለመቁረጥ ነው። ተቆረጠ 200 ሪያል። የ7 የሴትዮ ደግሞ አልተቀበልኩም ካለ ደግሞ ትግራው ችግር የለም 2500 ሪያል እና አዳምጪኝ ብርቱካን 1,000 ሪያል ኢትዮጵያ ልኬላታለሁ። ማስረጃ ደረሰኝ አምጪ ብያታለሁ። አመጣለሁ ብላለች። ከዚህ በፊት ብር ልካልሽ ታውቃለች? አላከችም። ታንጣ እሺ ቆይ ማርያም አላከችልችም። ኪዳነ ምሕረትን ማለት ነው አላከችም። ታንጣ ነው አይደለም። ብርቱካን አዳምጪኝ አንዴ ማሬ። የቆየ ደረሰኝ እንዳታመጣ እኮ ነው እየሰማች ነው። የቆየ ደረሰኝ እንዳታመጣ። ከዚህ በፊት በፍጹም ልካልሽ አታውቅም። ለአንቺ ቤተሰብ በፍጹም ልካልሽ አታውቅም። ከዚህ በፊት በምን አታውቅም። ብር ልኬ አላውቅም። እኔ ቤተሰቦቼ ጋር አላወቅሽ። የምታመጣውን ደረሰኝ እናያለን። ካላወቅሽ ችግር የለውም። እሺ ስልክ ገዝታልሻለች። አብራችሁ ወጥታችኋል? እሺ ሪያል 500 ሪያል ስልክ ገዝታልሻለች። አብራችሁ ወጥታችሁ በራሴ ብር ማለት በራስሽ ብር ማለት በእኔ ነው የገዛሁት በራሴ እሷ ጋር ካለው ላይ ወይስ አንቺ ነበር ይሄኔ ጋር እንዳይሸውድሽ ምናምን ብላኝ በራሴ ብር ነው የከፈልኩት። ስራ ስወጣ በራሴ ጊዜ ነው የገዛሁት። እጅሽ ላይ ነበረ ብር እጅሽ ላይ? አዎ እጄ ላይ ነበረ። ሰዋ ጋር እኔ ራሴን አውጥቼው ቦርሳዬን ስከፍል አለ ሰዋ በራሴ ነው የከፈልኩት። እሷ መገብሬ ደላላውን ቆርጣ እኔ እንጃ ይችል ይሆናል አለ ሰዋ ጎስፓልት ላይ ቁጭ ብሎ ቶሎ በይ እያለኝ 400 ሪያል ነው የገዛሁት። ስልኬ ማነው 500 አልገዛሁም አለ። ስልኳም ከኔ ጋር ወረቀቱም ከኔ ጋር በራሴ ነው የገዛሁት። ጥሩ እሺ። ስለዚህ ታዲያ ሃናን ከ2500 ሪያል 1000 ሪያሉን ኢትዮጵያ ላኩላት ካልሽ 500 ሪያሉን ስልክ ገዛውላት ካልሽ የሚቀረው እኮ 1000 ሪያል ነው። 500 አይደለም። የቤት ኪራይ 500 የቤት ኪራይ 500 ኦኬ። 500 የስንት ወር ነው? የቤት ኪራይ 500 ቆርጬ እስካሁን አይደል ሻንጣዋ እኔ ጋር ያለው? የሻንጣውን ነው የምትቆርጪው? የቤት ኪራይ እስከ ነበረች እኮ የቤት ኪራይ ማለት ሻንጣ የተቀመጠበት እንጂ እዚህ ሀገር አይጠፋሽም፣ ታውቂዋለሽ። እሺ 500 ሪያል የስንት ወር ነው? የ5 ወር። የ5 ወር ኦኬ። 100 ብር በወር። ከተዋወቅን 8 ወር ነው ብላለች። የ3 ወርስ ቀድማ ከፍላ ነበር? የ3 ወርማ ቀድማ ከፍላ ሄዳለች። ኦኬ ጥሩ እሺ። ስለዚህ 500 ሪያል እና አንድ ሻንጣ ነው የሚቀራት። ግን ማለት ነው አንቺ ታምኝበታለሽ? ፈጣሪ የምታምኚው አምላክ አይፈርድበታለሁ። እኔ ማንም ያውቀኛል። ካመንሽበት ሃናን ካመንሽበት ህሊናሽ የማይጸጽትሽ ከሆነ ሀቅ የላትም። እኔ ጋ ንጹህ ሀቋ እኔ ጋ ያላት 500 ሪያል እና ሻንጣዋ ካልሽ አላህ ይፈርዳል። ይኸውልሽ ልጆች ካሉሽ በልጆችሽ እንዳይመጣ እኔ አላህን እለምንልሻለሁ፣ በልጆችሽ እንዳይመጣ ሀቅ ካላት። ግን አሁን ላይ በጣም በቅርብ እየፈ ሌላው ሀቢባ ልጅቷን ይኸውልሽ
ሌላው ነገር በሌላው ማለት ነው ማስረጃዎችን ላኪልኝ ብለሽኛል አይደል? ክስ ከፍቻለሁ። ለእሷም ለመሰሎቿን እየደወሉ የሚሳደቡት እነሱ እየደወሉ ከሰማሽው በሪከርድ የላክሽልን ማንም ሰው አዲስ ሰው ራሱ በስራ እንኳን ቢደውል ምን ፈለግሽ ነው ብለው በእነሱ ሰበብ ብዙ ስልክ እየተደወለ ነው የሚሰደበው። ገባሽ? ብዙ ነገር ነው የምታስብለኝ እሷ። እነዚህ እያንዳንዱ እሷም ራሱ ሸሪሃን ቆርጣ ጥለዋል። ሀቅነት ካላት ይህንን ደግሞ ኤምባሲ ሄዳ ኤምባሲ ወክላል መናገር ኤምባሲ ምንም አያገባውም። ኤምባሲ የሚመለከተው ኤምባሲ የተከፈተው እዛ ለዲፕሎማቲክ ሪሌሽን እንጂ ለአበሻ አለባት። ስለ ልጅቷ መንግስት ፈልጎ ስለ ልጅቷ መንግስት ፈልጎ ያገኛት። አንቺ ሻንጣዋንና ብሯን በምሽዋር ትልካለች። በምሽዋር ላኪላት። በምሽዋር ትልኪላታለች። ከዛ የሳውዲ መንግስት ስራ የለበትም አይደለ? አንቺ ተሰደብሽ ብሎ እሷን ሳውዲን አስሶ ያገኛታል። አንቺ ግን የዛትሽባት ያስፈራራሻት። እኔ ለመድገም የምጸይፋቸው ቃላቶችን የሰደብሻት ወይስ አላት? ዛቻ ማስፈራራት አይደለም፣ ስድብን ጥርግ አድርጌ ሰድቤያቸዋለሁ። ስለዚህ አንቺ ስትሰድቢ ችግር የለውም። አንቺ ስትሰድቢ ችግር የለውም። እሷ ስትሰድብ ግን ህግ ይጠይቃታል። እንዴት ነው ታዲያ? ኖ እንዳትደፊ እኮ ግን ስለ አንቺ ቆይ ሀናን ስለ አንቺ ስትጠየቅ እሷ ህግ ቀርባ ስለ አንቺ ስትጠየቅ የአንቺን ስታሳይ አንቺ ሳትጠየቂ አንቺ ማለት የሳውዲ እኔ የሰደብኳት ሲቀርብ እኮ እሷ ራሱ የተናገረችው ምን ስላልሻት ነው ትባላለች። ገባሽ? እየመረጥክ መላክ ሳይሆን ሀቅ ካላት ልጅቷን 10 ሰው እኮ ነው የምትልክልኝ። 10 ሰው እያስተናገድኩት፣ ኧረ ብዙ ናቸው እያስተናገድኩት። አንዱ ብልግና ይሳደባል፣ ሰድብ ያሸኘዋለሁ። ሌላኛው ይመጣል ይሳደባል። ይሄ አያሳፍርም? መሳደብ አያሳፍርም? አያሳፍርም። ከሰደበ ሰው ሁላችንም እንሳደባለን። አናስመስል፣ ሁላችንም እንሳደባለን። አዎ፣ ግን ጨዋ ሰው ደግሞ አይሳደባም። ለእሷ የሰደብሻት ስድቦች ለእኔ ብትሰድብኝ አልመልስልሽም። ለምን? አስተዳደጌ አይፈቅድልኝም። እነዚህ አይነት ባለጌ ቃላቶችን ካፌ እንዳወጣ አይመጥነኝም። ቢካዝ ግዴታ ከባለጌ ጋር ብሬ አልባለግም። ከባለጌ ጋር ብሬ አልባለግም። እኔ ሰው ከሰደበኝ ልክ ሰጠዋለሁ። ይሄ አይች ችግር የለውም። ለማንኛውም ግን ማለት ሳውዲ ላይ አንድ ሰው ኢቃማ አለው ማለት የሳውዲ ገዢ ነው ማለት አይደለም። ኢቃማ ይበላሻል፣ ኤክስፓየርድ ያደርጋል። በፈጣሪ እንጂ መተማመን በኢቃማ አይደለም። አውቃለሁ። ሁላችን አንድ ነን። ጠየቅ ህግ ላይ ሁላችን አንድ ነን። በጣም ጥሩ። ለዛ እኮ ነው እኔ ደፍሬ የምናገረው። ሁላችን እኩል ነን። እኔ ጥፋት ካለብኝ በጥፋት ይቀጣ ነበር። እሷ ህገወጥነቷ ባህርተኛነቷ እንጂ ወንጀል ህገወጥ አይደለችም። ሌላኛው አናት የተሳደበችው የመለስኩላት ኢቃማ ስለሌላት ነው። ህገወጥነቷ ኢቃማ የላትም። ሀታ ኢቃማ የሌላት አሁን ሰዓት ምንም አይመጣባትም እሷ። ምክንያቱም በህጋዊ መንገድ ናት የገባችው አይደል? ምንም አይመጣበትም። ሀቅ ቢኖራት ኖሮ ልጅቷ እንደዚህ አይደለም። ከዛ ወደዚህ እየመጣች ሶሻል እዛ እንትን አርጉልኝ ትላለች፣ እዚህ መጣ እንትን አርጉልኝ ትላለች። ሀቅ ካላት በስነስርዓት አይደል ከዚህ ቤት የወጣችው? እኔ እኮ በስነስርዓት ነበር የተቀበልኳት። አላቃትም። ለጥቅምሽ ካልሽኝ አው ለጥቅሜ ለእሷ ጥቅም። ግን ሻንጣይንና ብሬን ስጪኝ ስትልሽ ነይ እፈልግሻለሁ አንቺ ነይ እያልሽ እሷ ካልመጣች አልሰጥም እያልሽ ያኔ ሳያ ይዛት ከሰኬቷ ስጨርስ ይኸውልሽ ሀይባ ስጨርስ ሁሉ ነገር ብዙ ነገር ከጨረሰች በኋላ ከ3 ወር በኋላ ቆይታ ነው እንደዚህ ቤቱን እተወዋለሁ ሻንጣ ይላክልኝ ችግር የለውም። በስራው እኮ ነው እኔ የተጣላሁት። ለምንድነው ብሩን እምልክልሽ? እንዲህ ብዬ የተናገርኳት ለሴቴቷን ብዙ ነገር ተናግራለች። ሴቴቷ ግን ሀቁን ስታይ ራስ ማሰላም አለቻት። ሀቁን ስታይ ሁለተኛ ደግሞ ተደብድባ ስትመጣ ስጠይቀኝ እኔ አይመለከተኝም ስላት ማስላሙ ተደብድቤ አይደለም ወድቄ ነው አለች እኮ። ተደብድቤ አይደለም ወድቄ። ለእሷ ደግሞ መኪና ተገልብጬ ነው ያለቻት። አይ በልንገርሽ መኪና ነው ወድቀሽ ነው ልጅቷ ማነው ዝም ብላ ነው የምትቀናብረው ያለች። እኔ የገባው እዛ ቤት 4 ወሬ ነው ተመታተ ያተፖስት ደግሞ ወከ ምናምን ነው። እኔ ከቤት ወጥቼ አላውቅም። ለሴትዮ ደግሞ ለምንድን ነው የነገርሻት ካላችሁኝ ማለት ነው ውጪ ካልወጣሽ ወይ አንድ ልንገርሽ ከዛ ቤት ካልወጣሽ እሺ እዛው ለቀዋለሽ። ለምን 40 ነገርሻት ካለችኝ ጽሁፉን አይተሽዋል? ትግርኛ ስለሆነ ነው እንጂ ጽሁፉን አይተሽዋል? እሺ ብርቱካን ስጪኝ ስላት ምን እንደምትል ስጪኝ ብሬን ስጪኝ ስላት ምን እንደምትላን ታውቂያለሽ? ትግርኛ ስለሆነ ነው እንጂ ማለት ነው። እኔ ነኝ ያስገባውሽ እዛ ቤት ኢቃማ አሰራው ብለው ብለሽ ነው የገባሽ። ካልወጣሽ ብርሽን አልሰጥሽም አለችኝ። ጠይብ
ብሬን ተበልቻለሁ እኔ እቀበልሻለሁ ብላ አልተቀበልኩም ተክዳ ነው እንጂ እኔ አላቅላትም አለችኝ። እንደዚህ ስላለ የያዘውን ይዞ ነው የሚያለቅሰው። ምንድን ነው ዝም ብለሽ እሪ የምትይው? መጀመሪያ 500 ቢሆን ተቀበይ አይደል? ሻንጣሽን ተቀበይ። ምን ሆነሽ ነው አንቺ? ከዛው ለሚቀጥለው ደግሞ ለሀቢባ ለአይደለም ክደታ እኮ ነው ያስለቀሰኝ። ክደታ ነው ማርያም ማለት እኔ ማለት ቤተሰቦቼ ጠለም እንዳሉ ነው የሚያልቅሽ። እኔ ስንት ራሴ እንዳመመኝ ከሷ ጋር መጨቃጨቅ ነኝ የማውቀው። ለፈጣሪሽ አልቅሽ። ምንም ማድረግ አይቻልም። መጀመሪያ ነበር መጥኖ መደቆስ። ከእንደዚህ አይነት ሰዎች ጋር ስትገጥሙ ከደላሎች ጋር መጠንቀቅ። ደሞዝሽን ለምንድን ነው ጥለሽ የምትወጪው? አምነሽ እሷን በቃ የማመንሽ ዋጋ ነው ይሄ። በማመንሽ ዋጋ ከፈልሽ። ማንነኝ ያለሽ ለምን ታምኛለሽ? ደሞዝሽን ጥለሽ ውጪ እኔ እቀበልልሻለሁ ስትልሽ ለምን እሺ ብለሽ አምነሽ ወጣሽ? አንድ አልተቀበልኩም ብላ ማለች። አሁን እንግዲህ ማናችሁ ጋር ሀቅ እንዳለ ፈጣሪ ብቻ ነው የሚያውቀው እኮ ስቱ ብላውና ማለት ነው። የ2500 ላይ ያመነችበት ቤት ኪራይ እኮ የለኝም ካሳቀየችኝ 3 ወሬ ነው። አንቺ ሀቢባ ካመነችው 2500 ላይ 1000 ኢትዮጵያ ልክ ያለው አለች። ደረሰኝ እየጠበቅኩ ነው። ደረሰኝ አልሰጠችኝም። ሁለተኛ እኮ አልሰጠችሽም። ግን ማን ነው የሚያውቀው? መስጠትና ለመስጠቷን የሚያውቀው ማን ነው? ንገሪኝ። ፈጣሪ ነው የሚያውቀው አይደል? ፈጣሪ ነው ታዲያ። ስለዚህ ፈጣሪ እኛ ማስረጃ በሌለው ጉዳይ የሚያውቀው አንድ አምላክ ብቻ ነው። ፈጣሪ ነው የሚያውቀው። ሁለተኛ ስልክ ገዛውላት አለች። አንቺ እውነት አውሪ፣ እሷ እውነት ታውራ፣ ፈጣሪ ነው የሚያውቀው። እኔ እኮ አምኜሻለሁ፣ አዝኜልሻለሁ። ግን ያለ ማስረጃ ድርቅ ማለት አልችልም። 2500 ያመነችበት ቮይስ ሳገኝ እንዴት ሩጬ እንደሄድኩኝ አየሽ። እሱንም ምክንያት አቀረበች። እንግዲህ ፈጣሪ እንዲፈርድ ለፈጣሪሽ ስጭ። ምን ታደርጊያለሽ? ሌላ ማስረጃ በሌለው ጉዳይ አሁን ሴትዮዋ ጋር ደውላለሁኝ። ሴትዮዋን ጠይቃታለን። አንቺ የሴትዮዋ ስልክ አልሻል፣ የሌላ መዳም ስልክ እንዳትልክልኝ፣ አንቺ የሴትዮዋን ስልክ ላኪልኝ። ከዛ እሷ ከምትለወው ጋር ላስተያየው። ጠፋብኝ ብቻ እንዳትይ። ሌላ ስልክ ስገዛ ወደ ስቀይረው ማን ነው? እሷ ነበረ ሀይ ብላ እንትን ያደረገች ማለት ችግር የለም። እሱ ትብላ ወድሌ ነው። ሌላ መዳም ብትሆንስ? አዎ እሷ በያለቻትን ብትንስ? አውቀዋለሁ። ስልካ 36 ነው መጨረሻ። ድምጿን አውቃታለሁ። መዳማን ማለት ነው። ድምጿን አውቃታለሁ። እዚህ ጋር አስጠንቀሻት ማለት ነው። አይ አየር ላይ የአረብ ድምፅ አየር ላይ አውጥቼ አንቺን ችግር ላይ አልጥልሽም። አይቻልም የአረብን ድምፅ ዳይሬክት ላይቭ ላይ እንትን ማለት። ሴትዮዋ እኔንም አንችልም ነው የምትከሰው ድምጿን እዚህ ጋር ብናወጣ። እሺ እኔ ሚዩት አድርጌ ነው ማውራት መዳም። ግን 36 መጨረሻው 36 36 ነው። ደረሰኝ ትላክልሽ አንድ ሺህ ብርቱካን። አንቺ የማንም የቤተሰብ የሚሆን የፍቅረኛሽ የሚሆን የማንንም አካውንት አልሰጠሻት? አረ እኔ ምንም አካውንት አልሰጠኋትም። ዝም ብላ ነው ኪዳነ ምሕረትን ማለት ምንም አካውንት አልሰጠኋትም። ምንም አካውንትን ያልሰጠኋትም። አይዞሽ ፈጣሪ ስጭ። ምንም ማድረግ አይቻልም። እንዲህ ነው ዘመኑ፣ የከሃዲ ነው። ምን ታደርጊዋለሽ? እኔ አሁን እንትን ሰው ስጠራጠር የሆነ ነገር ሪከርድ ሳረግ ምናምን ቪዲዮ ቀርጸሽ ላኪልኝ አልኳት። በቀደም አንዲት ልጅ ራሱ ልጇን ወደ ሳውዲ ለማስገባት የረዳናት ጠይባ ልጁ ወስጥሽ ለአባቱ ካስረከብሽ በኋላ ለአባቱ ልጁ ስታስረክብ ቪዲዮ ከላክሽልኝ በኋላ ነው ብሩ ማስገባለሽ። ለጠይባ የሰበሰብኩላትን ብር ልጇ እንድታስገባ ችግር ላይ ነበረችው ልጅ አስታውሳችሁ። ለአባትየው ስታስረክብ ይኸው አቡ አስረክብ ያለው ብላ ቪዲዮ ስትልክልኝ ነው ልጁ አባቱ እጅ ከገባ በኋላ ገንዘቡ ያስገባውለት። ማንንም አላምነው። ማንም ሰው በጣም ካህዲ ነው። በመጽሐፍ ቅዱስ በቁርአን እየማሉ ይክዳሉ። በመጽሐፍ ቅዱስ በቁርአን ፍርድ ቤት ቆመው እየማሉ ይክዳሉ። ማንንም እኔ ማስረጃን እንጂ ሰውን አላምንም። የተቀዳ ቪዲዮ ማስረጃ፣ የተፈረመ የተጻፈ ፋይል ዶክመንት እንጂ ሰው አላምንም። ሶሪ፣ ሁሌም ነው የምነግራችሁ። ሰው ማመን አይቻልም። እሺ صحيحة من خدمتكم بشكل أفضل نود تالي. ماشي بلغكم مع الاهتمام وجاري مع الجهة من الجهة المختصة. ሹት የሚለው ያመለከታችሁ ትደርሶናል፣ በላቃችሁ ደርሶናል፣ እናመሰግናለን፣ እንከታተላለን ነው። ይሄ
የማን ቁጥር ላይ ይምጣ? ቁጥር ከላይ አይታይም። እኔ ጅል አይደለሁም። ቁጥርሽ የአንቺ ቁጥር አይደለም፣ ከላይ አይታይም። ቁጥርሽ እንዲታይ ያለው ለአንቺ የመጣልሽ መሴጅ ከሆነ እንደገና ይሄ አንድ ሰው ለሌበር ኦፊስ ስለ ስራ የከሰሰውን አንድ የምታውቂውን አረብ የሆነ ክስ የከሰስክበት መሴጅ ካለ ስክሪንሻት አድርገህ ላክልኝ ብትይው ይልክልሻል። ደላላ ስለሆንሽ ብዙ አረቦችን ልታቂ ትችያለሽ። ለማን ይምጣ መሴጁ ለማን አይታወቅም። ገባሽ? እንደገና ምን ይከሰስ ምን አይታወቅም። በዚህ እኔ እኮ ያልኩሽ ፋይል ነምበር ነው ያልኩሽ እንጂ መሴጅ አይደለም ያልኩሽ። ይሄ ለእንትንም ለሌበር ኦፊስም አንድ ሰራተኛ ደሞዝ ያልተከፈለኝም ብላ ብታመለክት ራሱ የሚመጣላት መሴጅ ነው። እንደገና ከላይ ዋሽም ማለት እኮ ነው። እንዴት ሙስሊም ዋሸ ብሎ መሰፕራይዝ መሆን? ሙስሊም ሲዋሽ አልተለመደም ማለት እና ሙስሊም እንደማይዋሽ የመሰከረ ማለት እኮ ነው። እንደዛ ከሆነ ያለችው አንቺ ሙስሊም አይደለሽ እንዴት ትዋሻለሽ ካለ ኖርማሊ እኮ ሙስሊም አይዋሽም። እኛ ስናቅ ሙስሊም አይዋሽም። ስለዚህ እንዴት ሙስሊም ሆነሽ ዋሸሽ ማለት እኮ ነው። እንዴት በመልካም አተረዳችሁ ተባሉት። ችግር የለም። ካርድ ሞልቻለሁ። ረጅም ስለማናወራ ካርዴ ሳያልቅ እንዘጋዋለን። እንትን ቪዲዮን አየሽው መጨረሻ ላይ? እሺ። ስለዚህ ቪዲዮ ሪከርድ ማለት ነው። ስታወሩ አንቺ ስትሰድቢያት እገልሻለሁ ብለሽ ስትዝጂባት ምናምን ያለው እገድልሻለሁ አይደለም፣ እገድልሻለሁ አላልኩም። ያው አስተረጎም ነውና እገልሻለሁ ይላል። እገድልሻለሁ የሚል የለም። እኔ ሰደኳት በተናገሩት ልክ ነው። ይሄ ቪዲዮ አይቼ እኮ መልሼልሻለሁ እኮ እሱን አይተሽ እየመረጡ ነው ይላኩልሽ። እሺ አንቺም ላኪልኛ። እነሱ አንቺን የሰደቡትን እሷ ሰድባኛለች የምትይውን ላኪልኝ። መንዴት አርጌ እነሱ እኮ ተዘጋጅቶ ነው እንደዛ ያደረጉት። እኔ ሰድቤያታለሁ። ኦኬ እሺ። አሁን አንቺ ቮይሱ ላይ 2500 ሪያል አምነሻል አይደል? ይኸውልሽ ሀቢባ ከሰማሽው ልጅቷ 7,000 አለች አይደል? ለአንቺ 4,400 አለች አይደል? እሺ ልጅቷ ደግሞ 7,000 አለችኝ አይደል? አንዱ ደግሞ መጥቶ 2,000 ይላል፣ 2,500 ይላል። የዛን እንደዛ ያልኩትን ሪከርድ የላክሽልኝ ልጅቷ መታሽ 7,000 ስትለኝ አይደለም 2,500 ነው ማለት። ምክንያቱም መጀመሪያ መነሻዋ ልጅቷ 2,500 ነው የምትለው። አንደኛ ነገር 7,000 ስራ አስገብቻት 5 ወር የሚሆን ሰርታ ኢትዮጵያ ያለው ስታባራት ሴቲቷ የአንድ ወር ቆርጣ ነው ይላከችላል። ከፈለግሽም ሴቲቷን አመጣታለሁ። እሺ ሁሉም እኔ ማስረጃ በሰው ነው ያለኝ። ምን እንደነሱ ቦይስ እንደዚህ ተዘጋጅ ምናምን። አንቺ ስራ አስገብተሻት ሀናን ስራ አስገብተሻት ከዛ በኋላ ኢቃማ የሚያሰራልሽ መዳም አግኝቻለሁ ብለሽ አንቺ አይደልሽ ያስወጣሻት? አንቺ ያስገባሻትን ስራ ሴቲቷን አባረረቻት። ለምን አባረረቻት? ለምን እንዳባረረቻችሁ ታውቃለች። ሴቲቷን በግል የምታወሪያት ከሆነ ትልቋን ሰጥሻለሁ። እሺ ኢሞ ደውዪልኝ፣ ካርድ ያልቅብኛል። አይ ብርቱካንን መጠየቅ እፈልጋለሁ። ለምን እሷ አንቺ ስራ አስገብተሻት ከዛም በኋላ ኢቃማ የምታሰራላት መዳም በ2,000 እንዴት እንደሆነ ቆይ መጀመሪያ ስራ አስገባዋት አይደል? 4 ወር ሰርታ 5ኛ ወር ሳትወጣ ሴቲቷ አባረረቻት። እሺ ስታባረራት እኔ ኢትዮጵያ ነበርኩ። ሰዋት ልክ ያመጣዋት እኔ ማለት ነው። እኔ ኢትዮጵያ ነበርኩ። እሺ ሁለተኛ ደግሞ ሌላኛው ስራ ለተናዝል ኢቃማ ማንም ያቀኛል። ተናዝል ሲያረጉ ግዴታ ይከፍላሉ። የደላላ ይሄ ያሳፍረኝ። እሺ የተስማማ ነው 500 ነው ከሷላ። ማን ነው የደላላው የሚከፍለው 500? ብርቱካን ተናዝል ካረገች ኦኬ 500 ትከፍላለች። ኦኬ አሁን ካርዴ እንዳያልቅብኝ ኢሞ ደውዪልኝ። ካርዴ ያልቅብኛል። ከካታር ሳውዲ ነው ቀጥታ የደወልኩት። ስለዚህ ካርዴ ያልቅብኛል። ኢሞ ላይ የኢሞ ቁጥር ልኬልሻለሁ። ብርቱካን ኢቃማ ልታሰሪ አይደለ? ውጭ ብላ አስወጣችን ከዛ ቤታች ወይስ ይሄ እንዴት ነው? አዎ እሱ ነው። እዛ ቤት ሴትዮ አላባረረችኝም። በራሷ ጊዜ ናት ያስወጣችኝ። ሰዋ ጋር ለራሱ ማለት ነው ማስመጣት እችላለሁ፣ ግን ሰዋ ጋር የመኔ ነው ማለት ነው። የእሷ ደንበኛ ነው። እኔ እያለቆስኩ ደሞዜን ሳልቀበል የሮመዳን ስራ ነው ማለት ነው። እኔ ሮመዳን እንደዚህ እየሰራሁት ለምን ደሞዜ ሳልይዝ ይወጣለሁ ስላት
ውጪ ተናዘን የምታደርግ ሴት አለኝ ሌላ ልጆች እንዳይሄድበት ስትለኝ እኔ እቀበላታለሁ። እኔ አይደለ ያስገባሁሽ እኔ ጓደኛና አውቃታለሁ ውጭ አለችኝ። እሺ ብዬ እያለቀስኩ ወጣሁ። 7 አለ አረቧ ጋር አምናለች በራሷ ጊዜ። ከዛ 2700 ሪያል ደግሞ የነበረኝ ያቺ 40 ስትሰጥሽ ጨምረሽ ትልኪያለሽ ብዬ ደግሞ በራሴ ጊዜ ማለት ነው ኪዳነ ምሕረትን ማለት ነው 2700 ሪያል ማለት ቆጥሬ የሰጠኋት። አንዴ ላንሳ ማሪ በቃ እሺ ደውይላት። ላነሳ ዋትሳፕ ነው እንደ ደወልኩት። ሶሪ ሞዳ ሄዳለሁ። የሁሉም ስልክ መላክ እችላለሁ። ችግሩ ግን እንደሷ ቮይስ አልያዝኩም ነው። እሺ አንዱ ብልግና ይናገራል። እኔ ደግሞ በመጣበት አስተናግደዋል። ባለጌ ስሳደብ ያኔ መጥፎ ነገር ሲናገር መጥፎ ነገር መልስለታል። አይ አንድ ሰው ባለጌ እነዛን ቃላቶች ባለጌ ያልሆነ ሰው ሊናገረው አይችልም። ለምሳሌ እኔ አሁን አንቺ መጥተሽ እነዛን ቃላቶች ብትሰድቢኝ አልመልስልሽም። ለምን ያንን ቃል መድገም ያንን ቃል አጸያፊውን ቃል መድገም አልችልም። ለምሳሌ እኔ አሁን አስተዳደግ እገልሻለሁ የሚል ቃል ግን የለም። ቮይሱን ላይ ያሰምቼ እገልሻለሁ የሚል ዛቻ፣ ማስፈራሪያ ዛቻ አለው። ስለዚህ እቺ ልጅ አምና አንቺ ጋር ብትመጣ ምን ልታደርጊያት ነው? እሱ አይደለም እሺ እሱ አይደለም። ሌላውን ቢመጣ ሌላ እኮ እንደዚህ እኔ እኮ ማስፈራራት እኮ አይደለም። ነይ ካልመጣሽ አልሰጥሽም ማለት በታክሲ ስትልኪላት ምን ችግር አለ? አልቋል አይደል? ያመሹ በስነ ስርዓት እሷ የምትጨምርበት ብር ለምን ብዬ ነው የምንሰጣት? አንዴ 4000 አንዴ 2000 አንዴ የምትጨምርበትን እኮ ለምስጫት ያልኩሽ ሀናን፣ አንቺ ህሊናሽ ጭንቅላትሽ ያመነበትን ለእኔ አሁን የጻፍሽልኝ 500 ነው ያልሽው። 500 ያሉንና ሻንጣው ለምን አላችሁ? 500 ሪያል ነው ያላት። ደግሞ ሁለተኛ ደግሞ ለብዙ ሰው ባሏን እንደዚህ ነው ፖሊስ ነው እንደዚህ ነው አለችኝ ትላለች። ውሸታ ባሌ ሀበሻ ነው ታውቃለች። እኔ ቤት በልታ ጠጥታለች ታውቀዋለች። ያለ ማስረጃ ምንም ነገር ተቀባይነት አይኖሩም። ማስረጃ ስላላቀረበች ፖሊስ ላልሽው ምናምን ማስረጃ ስላላቀረበች ታማኝነት የለም። ግን ባሌ ፖሊስ ነው ላልሽው ማስፈራራት ሳይሆን በደወሉ ለራሴና ለልጆቼ ለልጄ እንትን ብዬ ክስ ግን በመጣችበት በላከችበት አው ከስሻለሁ። ማስፈራራት እኮ አይደለም። የከሰሽበትን ፋይል ነምበር ልትልኝ ትችያለሽ? ከከሰስሽ እልክልሻለሁ፣ ወረቤ እልክልሻለሁ። አሁን ራሱ ትናንትና የላክሽልኝ ለእኔ ዋትሳፕ ላይ ማንም መንገደኛ ዝም ብሎ ሲያልፍ ፖሊስ ጣቢያ በር ላይ እንዲቀርጸው የፖሊስ ይሄ እንደ ማስፈራሪያ ማለት እኔ አሁን ስማርት ነኝ፣ እንደዚህ አታታየኝም። አንድ ሰው ከስሻለሁ ካለ ፋይል ነምበር አለው። ፋይል ነምበሩ ላክልኝና ማታለል እኮ አይደለም። ለአንቺ እኮ ብልክልሽ ባልክልሽ ለማየት ነው እንጂ ምንም አይጠቅምሽም። ትክክለኛ ክስ ነው አይደለም የሚለው ፋይል ነምበሩን ልኬ ሳውዲ ለማውቀው ፖሊስ ልኬ እንዲያረጋግጥልኝ ማድረግ እችላለሁ። እሷ ባህርተኛ ስለሆነች ከስሽሻለሁ እያልሽ ምታስፈራሪያ አይደለም። ሀቢባ ተረጅ መጀመሪያ ባህርተኛ ያላት ሰው የለም። ባህርተኛ አልወጣኝ እንጂ ልጅቷ ባህርተኛ ብትሆን ትግርኛ ባልሰማ ራሱ ባህርተኛ የምትለው ቃል በትግርኛ ገብቶኛል። እንደገና ላይ አይደለም በእሷ ዙሪያ የሚመጡ ሴቶች የሚሳደቡ ልክ ልካቸው እሳደባቸዋለሁ። አዎ ምድረ ባህርተኛ ብያለሁ። የሚሳደቡት ይህ እኮ አያሳፍርም። የተናገርኩት እኔ ባህርተኝነትም አያሳፍርም። ድህነት ነው በባህር የሚያስወጣቸው። ሌብነት የሚያሳፍረው ይኸውልሽ፣ ሌብነት፣ የሰውን ላብ የድሃን ላብ መብላት፣ ጉልበተኛ መሆን፣ ምስኪኑ ላይ ኢቃማ የሌለው ላይ ኢቃማን ተማምኖ ጉልበተኛ መሆን። እንደዛ ታረግማ እንደዛ መጥፎ በብዛት የሚደፍሩ እነሱ ናቸው። እሱን ተይውና ሀናን ይቅርታ አድርጊልኝ። አንቺ ህጋዊ ሆነሽ ኢቃማ ይዘሽ ግን ህገወጥ ስራ ነው የምትሰሪው አይደል? ምኑ ነው ህገወጥ? አንደኛ ልጆችን የጠፉ ልጆችን ሰብስቦ ኢጃዛ ቤት ማኖር ህገወጥ ነው በሰው ውሸት። እሺ ሁለተኛ ህገወጥን ከመዳም ኮሚሽን እየተቀበልሽ ኮሚሽን እየተቀበልሽ 500 ሪያል ኮሚሽን እየተቀበልሽ አሁን ቅድም 500 ሪያል ተቀበለች ለኢቃማ ህገወጥ ብር ነው የሚከፍሉት። እሱ ህጉን ይለይ። እሺ እንደገና እነሱን መዳም ቤት እያስገባሽ ከአንዱ እያስወጣሽ ወደ አንዱ የምታስገባች ህገወጥ ነው። አንቺ ስትሰሪ ሶኬ ነው። እነሱ ግን በባህር መምጣታቸው ህገወጥ ስለሆነ ልክ ለአንቺ እንደተናገረችሽ ለሴቲቷ ስትነግራት ሴቲቷ መጀመሪያ ያለማወቅ እኔ ጋር መታ ስትፈርድ ከሴቲቷ ጋር ስነጋገር ልጅቷን ከዚህ በፊት እንኩ ሶሻል ተለቃ ነበር ተደብድቤ ብላ በሌላ ሰው እንደዛ ተደብድባ ስትመጣባት ናት ያባራች። ስታባራት ግን በቀን አስባ እኔ ጋር መጣች። ገባሽ? ብሩ አይደለም ልጅቷን ከዚህ ለምንድን ነው አንቺ ልትበቀልሽ የምትፈልገው? ምን አድርገሻት? ከስራ ስለተባረርሽ ከስራ በራሷ ጥፋት በተባረረችው አንቺን ለምን ትበቀልሻለች እኮ? እሱ እኮ ነው የምልሽ። ከስራ ስለተባረረች ተባራ አንቺ ሰው ስለተካሽ። ይሄ
ነገር እውነት ነው ወይ? ለነገር ከፋላ እህቴ ናት ብዬ አስገብቻት ተግባብተን ከጨረስን በኋላ ከሴቲቷ ቤቱን ትቼዋለሁ። ብሩ ወላሂ ለአዚም 500 ብር ነበራት ከእኔ ጋር። ለምን ሾፊ መጀመሪያ ከሴቲቷ 7,000 አላት። ሀናናት የበላችሁ ነው የምትለኝ። ሴቲቷን ስልኳን በግል የምታወራት ከሆነ እልክልሻለሁ፣ ማረጋገጥ ትችያለሽ። ገባሽ? አንድ ሁለተኛ ደግሞ ልጅቷን ከኔ ጋር የነበራት 500 ስልክ ገዝታ 500 ደግሞ የ5 ወር 100 ብር የቤት ኪራይ ማለት ነው። የቀራት 500 ነው ከኔ ጋር። በሱ ነው መጀመሪያ ጸቡ የተነሳ። ይቺ 500 ከኔ ጋር ያለችው ደግሞ ነገር ከፋላ ሳረግ እስከ ጥግ ድረስ ነበር ከእሷ ጋር የሄድኩት። ኤምባሲ መውሰጃት ነበር ለፓስፖርት። ገባሽ? ነገር ከፋላ ሳረገ ሂሳብን በዚህ ይዘጋዋለሁ ብላል። ከዛ በኋላ ቤቱን ትቼዋለሁ አለችኝ። ታዩ ችግር የለውም ብርሽንም ሰጥሻለሁ፣ ግን የተስማማሁት እኔ እና አንቺ የተስማማን ሴቲቷን ያስገባኋት ስራ የተስማማ ነው። ከስራውን ትወጫታለሽ አልኳት። በቃ ይሄ እኮ ነው። እሺ ቆይ ሀናን፣ አሁን እኮ አንቺን ለማመን ቮይሱ ላይ 2,500 ራስሽ ያመንሽበት አለ። አሁን እኮ እኔ እሷን 4,400 መጠየቃችን ማስረጃ ስለሌለሽ እያልኳት ነው። እየነገርኩሽ ነው። የመጀመሪያ የነበረ ሂሳቧ ከኔ ጋር የመጀመሪያ እያወራንበት ነው። ታየ 1,000 ሪያል ከኔ ተነስቶ ሲላክ ወደ ኢትዮጵያ 5,000 ይቀራል። 5,000 ሲቀር 500 ሰጥቻታለሁ። በጣም ጥሩ። የላክሽበት ደረሰኛለሽ? ከዛ ላይ ከ2,500 ላይ እንዲቀነስ። ከዛ ደግሞ ለስልክ ደግሞ ስትሰጫት የሰጠሻት በካሽ ነው ስልክ የገዛችው ወይስ ደረሰኝ? በካሽ ስትሄድ እኔ ራሴ ገዝቼ ነው ይላኳል። አብረን ነው ይሄዱ። ኦኬ ስልክ የገዛሽበት ደረሰኛል እጅ ምን ያደርግልኛል? እኔ ከሷ ጋር ነው እንጂ ስልኩ እጇ ላይ ያለ እንዴ ይኸውልሽ፣ የሰው ብር ሰው ጋር ሲቀመጥ አንድ ሰው ብር እኔ ሰው ብር እኔ ጋር ቢያስቀምጥ ስጪኝ ባለኝ ቁጥር ስሰጠው ደረሰኝ አስቀምጣለሁ። ለምን አንድ ቀን ቢክደኝ ሲያስቀም አልሰጠችም። አካውንት ስልክ ነዋ። ካሽ ከሆነ እንዴት ታስቀምጫለሽ? አንቺ ስልክ ስትገዢላት ደረሰኝ ይኸው ይሄ ደረሰኝ ስልክ የገዛሁላት አብረን ሄደን ስልክ ገዝታ በምሽዋር አብረን ሄደን እዚህ ነው አብረን ሄደን ስልክ ስትገዛ በምሽዋር ወደ ስራው አላኳል። አለቀ። እሺ ኢትዮጵያ የላክሽላትስ ብር ደረሰኛለሽ? እሺ ልክልሻለሁ። በጣም ጥሩ። ስለዚህ እሱን እንቀንሳለን ማለት ነው። ያቺ 1,000 ማለት ነው። ሌላው ግን ከኔ ጋር ያላት 500 ደግሞ ማስፈራራት፣ ዛቻ ምናምን ሳይሆን በመጡበት አስተናግጃቸዋል። አይደለም ሀናን፣ ይኸውልሽ እኔ ስለ ሀቅ ማለት ነው ስላላየሁት ነገር እኔ እናንተ መሀላችሁ ገብቼ ለማስታረቅ ነው። ገባሽ? ስለ ሀቅ ስላላየሁት ነገር አልመሰክርም። ስላየሁት ነገር ስመሰክር በጣም ትዝቻለሽ፣ ታስፈራሪያለሽ። ባህርተኛ ፖሊስ ልካለው፣ ከስሽሻለሁ። ለእሱ አይደለም። ቆይ ልንገርሽ፣ ለእሱ አይደለም እኮ ይሄን ስድብ። እሷ እኮ አይደለችም። እሺ ሌላኛው ናት። አሁን ከስሻታለሁ ያልሽውስ ሁሉም በሷ ዙሪያ የመጡት በጣም ጥሩ። መክሰስሽን ለማረጋገጥ ፋይል ነንበሩ ላኪልኝና እኔ መክሰስሽን ላረጋግጥ። በጣም ጥሩ። እሺ ኤምባሲ ደግሞ የምትይው ኤምባሲ ከደላሎች ጋር መስራት ጀመረ እንደ ኤምባሲ እስከዛሬ እኛ የምናውቀው ኤምባሲ ደላሎችን እንደሚቃወም ነው። አሁን የደላሎች ጠባቃ ሆነ። ደላላ አይደለሽ? ስለምን ስራ ያስገባሽ ታውቂያለሽ? ደላላ ነሽ እኮ አይደል? ኤምባሲ ያልኩሽን ስለነሱ ኤምባሲ እጅ አሳውቅ ያለው ብዬ የጻፍኩልሽን አንቺ ግን ስለ ስራችሁ ስራ አይደለም። ልብ ካላት ኤምባሲ ትምጣ ብለሽ የጻፍሽኝ ይኸውልሽ 80 ጊዜ አንቺ ብትገልጪም እኔ ስክሪንሻት አድርጌ ያስቀምጫለሁ። ምንድን ነው ህጋሙን ሀቅ ካላት ነው ያልኩሽ። ሀቅ ካላት ትምጣ እኮ ገባኝ። ይኸውልሽ ሀቢባ 10 እየደወሉ ልጆች እየደወሉ ኤምባሲ ትመጫለሽ፣ እኔ ኤምባሲ ነኝ ትለኛለች። ችግር የለውም እመጣለሁ። ከዛ በኋላ ወደ ስድብ እንገባለን። ሀቅ ካላችሁ በቃ በህጋዊ ትምጣ። ልጅቷ እኮ አሁን የተሳደብኩት ምናምን የላክሽልኝ እየቀረስ የላክሽ የተሳደብኩት ማድሬሽ ይሄንን ነው የሰጠችሽ አይደል? ጠይብ ሌላ ለምንድን ነው የማያወሩት? ሌላ ሀቅ ካላት ሌላ መጥፎ ነገር የተናገሩት ለምንድን ነው የማያወሩት? እኮ ይኸውልሽ አልተናገርንም ሲሉ አንቺ ነሽ እኮ ማስረጃ ማቅረብ ያለብሽ። አንድ ሰው ይኸውልሽ 2 ሰዎች ይሰጣሉ። እኔ ያ ሰው የሰደበኝም ማስረጃ ይኸውላችሁ ብዬ ለህዝብ የሰደበኝ ሳቀርብ ያ ሰው እሷም ሰድባኛለች ሲል ኦኬ ከሰደብኩት ማስረጃ አምጣ እላለሁ፣ ንጹህ ሆንኩኝ። ስለዚህ ማስረጃ አምጪ ለሰደበችሽ ስንልሽ ሪካርድ የለኝም። ዝም ብላችሁ ግን እመኑኝ፣ ግድ የላችሁም። ይመጣዋል አይመጣውም። እያንዳንዱ ነገር ማስረጃ ያስፈልጋል። አሁን 4,400 ሪያል አለኝ አለች። ማስረጃ ለ4,400 ሪያል ስለሌላ እኛ የምናምነው አንቺ በቮይስሽ ያመንሽበት 2,500 ሪያል ብቻ ነው። እሱን ቅድም ምን አልሽ? 2,500 ሪያል ያልኩት እሷ ስላለች አሁንም እኮ እንደዛ
ገባኛለሽ። ስለዚህ እሷ ማስረጃ ስለ 4400 ስለሌላት ማስረጃ የሌለው ነገር ውድቅ ነው እና 4400 ሪያል እኮ አይደለም እየጠየቅንሽ ያለ ነው። ያመንሻትን 2500 ሪያል ነው። 2500 ሪያልን ያመንሽበት ማስረጃ ይዘን ስትመጣ ደግሞ አሁን 1000ን ኢትዮጵያ ልኬላታለሁ ራሴ በተናገርኩት እኮ ያመንሽውን እኮ እያልኩሻለሁ። ያመንሽበት እኮ አንቺ በድምፅሽ ያመንሽበት ዋን ሰከንድ ሀናን 2500 ሪያል ያመንሽበትን ደግሞ ታመጣለሽ። 1000ን ልኬላታለሁ 1000ን ስልክ ገዝቼላታለሁ ስትይ ማስረጃ ደረሰኝ አምጪ አልኩሽ። ኦኬ ኢትዮጵያ የላከችበት አመጣለሁ በፊት ያለው እጄ ላይ የእሷ 500 ነው አልኩሽ አይደል? ገና ይሄ ሁሉ ሳይመጣ 500 ነው አልኩሽ። ያ በጣም ጥሩ ይሁንልሽ። በቮይስ መምጣት አሁን እቺ ልጅ አሁን 4400 ሪያል ማስረጃ የላትም አይደለ? ማስረጃ ስለሌላት ለፈጣሪ ትሰጠዋለች። አንቺ ያመንሽውን 500 ሪያል እና ሻንጣዋን ለምንድን ማሰጫት? ለምንድን ነው ነይ ራስሽ ምትያት? ለምን በምሽዋራት ልክላት? ሀቢባ ስንት ሰው እኮ ቤቴ ድረስ መጥተዋል። ሎኬሽን ራሱ የለኝም ሲሉ እኮ ልኬላቸዋለሁ። ማስፈራሪያ እና ስድብ ብቻ ናቸው። ይኸው እቃዎቹ ሀናን ሪከርድ አድርጊና ማስረጃ አቅርቢ። ካስፈራራች ከተሳደበች እሷ በምን አቅሟ አንቺ ታስፈራራለች? እኔ ደግሞ እንደሷ እንደዚህ አላሰብኩትም። እንደዚህ የተዘጋጀው እኔ ቀጥታ ወደ ህግ ነው። በጣም ጥሩ ማንም የመጣ እሱንም እልክልሻለሁ። በጣም ጥሩ። እሱን ህግ ይዳኛቸዋል። ከተሳደበች ካለ ህግ ያለ ማስረጃ ሰደበችኝ ብለሽ ከሰሻት ህግ ያለ ማስረጃ ዝም ብሎ የሚፈርድ ህግ ካለ እሱን አብረን ማስረጃ እነሱ ያወጡታል። በጣም ጥሩ። ስለዚህ አሁን ሻንጣዋንና ሀቋን ላቧን 500 ሪያል ስጫት። አላህ እሺ ይበልሽ። እናመሰግናለን። በተረፈ ግን ፈጣሪ ደግሞ ከላይ ያለው አምላክ ሀቋ 4400 ሪያል ካልሆነ ለአንቺ ይፈርዳል። ከሆነ ደግሞ ከበለዋት ወይም እኔ ሙስሊም ነኝ አልሐምዱሊላህ። ከበለዋት እኔ እጄን አገኛለሁ። እሷ ባለችው ግን የእጇ ታገኛለች። እየሰጣትም ነው። ማስፈራራትም አይደለም ምንም አይደለም። የእጇ እያገኘች ነው። ገባሽ? እች ልጅ እኔ ያለምንም ነገር ገባሽ? ያለምንም ነገር እንደ ህፃን ልጅ አይቻት ተንከባክቤያት ነበር። መጨረሻ ላይ ግን እዚህ ድረስ የደረሰችው እኔ እኮ ሴቶች የሉም። እሺ ምን አጥፍታ ነው? አንቺ ጋር ትኖር ነበረ። ሴትዮዋ ኢቃማ አላሰራም ስላለቻት ስራ አላለቻትም። እሺ ምንድን ነው አንቺ አስረጅኝ። የእሷን ጉዳይ ሰምተናል። የአንቺን ጉዳይ ምን አጥፍታ እንደሆነ የተለያያችሁት ንገሪኝ። ሀቢባ ያው ሪከርድ እኮ አለ አይደል? ከቤት ብትወጪ አልኳት ምንም ችግር የለውም ውጪ። እኔ እና እሷ ያላስማማን 3 ወር ስትሰራ ከሴትዮዋ ቤቱን ትቻለሁ። ገና የ3 ወር እዳ እያላት ማለት ነው። ቤቱን ትቻለሁ በቃ ምናምን ስትለኝ እኔ ስለ ቤቱ አይደለም ስለ ነገር ከፋላ ነው የተሳደብኳት። በነገር ከፋላ እኮ ሴትዮ መጨረሻ ላይ ያንን ቤት ጥላ የወጣችበት ምክንያት ምንድን ነው? ያስገባሻትን ስራ ጥላ የወጣችበት ምክንያት ምንድን ነው? ተደብድባ ሌሊት ወጥታ ሌሊት መጣ ተደብድባ። ችግር የለም። የሷም ሪከርድ ላመጣልሽ አስደርጋታለሁ። ሴትዮዋ መክሪያት መቼም አረብ መክረሻት አትይኝም። ተደብድባ ስትመጣ በሌሊት ደወለችልኝ። እንዲህ አያገባኝም አልኳት። አይመለከትም ባትኪላ እህቴ ብለሽ እኮ ነው ያመጣሻት አለች። አዎ ብዬሽ ነበር እህቴማ። ማን ነው የደበደባ? እኔ አላውቅም። ማለት ኢጃዛ በወጣችበት ነው የተደበደበችው። ሼህ ሙሄ ነው የሚባለው። እሱ ነው የነገረኝ። እኔ ይህንን አልከታተልም። እሱ ነው የነገረኝ። ባለፈውም ልጅቷ እንደዚህ ብላ መታ ነበር ተደብድቤ። ለሴቲቷ መኪና ተገልብጬ ከዛ በኋላ ሴቲቷ ደውላ እኔ እፈራለሁ ነገ ጠዋት እቺ ልጅ በኢቃማ የሆና ነገ ጠዋት የምትወጣ የምትገባ ከሆነ አይመለከተኝም አልኩ። ዘጋሁት። ከዛ በኋላ አስወጣቻት። ከዛ ሴት ስታስወጣት ለምን ወደ ቤት አልመጣችም አንቺ ጋር? ለምን ትመጣለች? ብር ይቻ 500 ሻንጣዋን ውሰጂ ብያታለሁ። እሷ የምትፈልገው ሌላ ቦታም እኮ ሀቢባ 5 ወር ሰርታለች። 4 ወር ሰርታ እኮ የ1 ወር በልታታለች። ሴትዮዋ ለምን እንዳልሰጠቻት ጠይቀኝ። እሱንም አንቺ ነሽ የበላሽው ነው የምትለው። ቆይ አንዴ ልጠይቃት። ብርቱካን ሚዩትሽን አብሪና የ5 ወር ደሞዝ ተበልተሻል ከዚህ በፊት? የ5 ወር ሰርታ የ1 ወር 5 ወር ሰርተሽ የ1 ወር ተበልተሻል ደሞዝ። ምን አልሽ? ከዚህ በፊት እዚህኛው ቤት ሀናን ካስገባችሽ ቤት በፊት 5 ወር ሰርተሽ የ1 ወር ደሞዝ ተክለውሻል? ምንድን ያልሽ? በሸበኪያ ይዘኛል። አሁን ሲሰማ አሁን ንገሪ፣ ምንድን ያልሽ?
ሀናን ካስገባችሽ ቤት በፊት 5 ወር ሰርተሽ የ1 ወር ደሞዝ ተከልክለሻል።